ሲያውልቀው ነው እያለሁ በእመቤቴ ስም ይኸው በእመቤቴ ቆይ በእመቤቴ ስም ሲያውልቀውና ለውጡን እንየውስ እስኪ አሁን ኖ ናውጣ አፈሩን ብሉት እናንተ ጤነኛ ነው የምትሉ ቆሻሾች ነውጡ ኖ አንተ እንትና ኮሚሽነር ነው በእናትህ ይቅርታ አንተ ኮሚሽነር ማታውቀው ነገር አለ እውነት የእሱ ላይ ለአንተ ይሁን ብለህ ትጎዳለህ እውነቴን ነው ጤነኛ ነው የምትሉ ሰዎች ከዚህ ላይ ኤኒ ኮሜንሴሽን ላይ ምጽፉ ሰዎች እናንተ ላይ ይሁን ብል ትጎዳላችሁ ግን እግዚአብሔር ማስተዋል ይስጣችሁ እውነቴን ነው እመቤቴ ማርያም እንደው ልቦናችሁ ተመልሰው ከጎን ሆናችሁ እስቲ ያለበትን ችግር ተረዱት እውነቴን ነው እግዚአብሔርን ምንም የምታውቁት ነገር የለም ስለ ልጁ እስቲ ናይ እስቲ አውልቀውና ሲመልስ አግበው እስቲ ለእኔ ታዘኝ አታውቅም በእመቤቴ ይዣለሁ ነው አይሰማ ናይ እስቲ አውልቀውልኝ እስቲ ለእኔ በማርያም አኪ እባክህን ስለ ሀብል ጉዳይ አታውራ ዛሬ ኖ ይውላችሁ አትዩት ቢሉ ስሙት እሺ ለእኔ እሺ ደስ ይበለኝ አውልቀውና መልሰህ ከተተውስ እስቲ ደስ ይበለኝ እኔ አሁን ብታዘኝ አልታዘዝም ይዩት ጋይስ ምንም ይውላችሁ አይዋጥለትም እንዲህ ስትሉት እሺ አይላችሁ ምክንያቱም ይኸው እሺ አይላችሁ ለእኔንም አታከብረኝም እኮ እስቲ አሁን እኮ እስቲ ለሌላ ነው ያወለክ ለእኔማ አታወልቅም ለእኔ በእመቤቴ ይዣለሁ በቅዱስ ጊዮርጊስ እስቲ አውልቀውና ማለት ነው እኔ ከምሬ ነው የምነግርህ አውልቀውና በእመቤቴ ይዣለሁ ናይ በጌታ አውልቀው ዝም ብለህ በእመቤቴ ማርያም ስም እዚህ ላይ ያለ መንፈስ በድንግል ማርያም ስም የተወጋ የተመታ ይሁን እመቤቴ ማርያም እንዲያው አውጭለት ይህንን ክፉ መንፈስ አስወጥተሽ እንደሆነ ታሪክ ስሪ እውነት እመቤቴ አውልቀው እንዳለ አውልቀው ዝም ብለህ አውልቀህ ጣለው ሲጣለው ወርውረው ጭራሽ ጨሩረው ወርውረው ኖ እሺ ጣለው ከመሬት ላይ ጣለው መሬት ላይ ግድ የለም እስኪ ጣለውና እኔ ጋር አውራ በእመቤቴ ማርያም ስም እስኪ በእመቤቴ ስም ጣለው እኮ በእመቤቴ ስም ጣለው በእመቤቴ ስም እመቤቴ ናት ወዳትም ጣለው በእመቤቴ ስም ጣለው በእመብርሃን ስም እኔ ማንም ሰው ተራ ሰው ነኝ በእመቤቴ ስም ጣለው አሁን ከእጅ ላይ ጣለውና አውራኝ እሺ ታደርገዋለህ እዩት እንዴት እንደሚያንቀጠቅ ጣለው አሁን በጌታ በቅዱስ ጊዮርጊስ በዚህ በፈረሰኛው ስም ከእጅ ላይ ያለ ጣለው አሁን ጣለው ጣለው በቅዱስ ጊዮርጊስ ስም በሰማዕቱ ስም እንዳታርገው በሰማዕቱ እንዳትመልሰው ሰማዕቱ በሰማዕቱ ስም የታሰረ ይሁን ሰማዕቱ እዩት ሲያደርገው በሰማዕቱ ስም በቅዱስ ጊዮርጊስ ስም ይሄ በታሰጣለው ከአንገቱ ላይ ያለው ቅዱስ ጊዮርጊስ በታሰጣለው ጣለው እንዳታረገው መልሰው ጣለው አታርገው መልሰው አያው በቃ አያችሁት ይሁንኛል ቅዱስ ጊዮርጊስ እውነት ከአንገት ላይ ያለውን ያውልቅልህ በዛሩ በጣሱ ይጣልልህ ለምን መልስ አረከው እንዲህ ሀብት አረከው እኮ ከልጆችና ከሱ ማን ይበልጣል ሀብት ገንዘብ እኮ አረከው ለምን አትጥለው ምን ያደርግልሃል ከሱ ጋር ናይ አኪ ስጦታ አይጣልም ኖ ውብዬ እንዴት ውብዬ ልጆች ስጦታዎች ልጆች ናቸው ውብዬም እኮ የተጣላችሁ እኮ በዚህ እኮ ነው ውብዬ ይህን ከጣልከው እንትን ትላለህ ወደ ቤት መመለስ ከፈለክ እሱን መተት አውልቅ ውሃ ነው ኖ ከአንገት ላይ ያለውን ሀብሩን አውልቅ አኪ እኔ ውሃ ነው መጠጣው እኔ ሌላ ነገር ኖ ናይ ጥሩ አላረክም እግዚአብሔርን ጥሩ አላረክም ለምንድን ነው ሽመልስ ያረከው ስጦታ አይደለም ይሄ የሆነ ነገር ነው የሆነ ነገር አድርጋ ነው ያረገችብህ ሙባረክም ከእጁ ላይ ያደረገችለት ብራስሌት ወዲያው እኮ ነው ከአንተ ጋር ሌላ ውብዬ ጋር እያወራ እያለ እንዳለ ብራስሌቱን ከእጁ ያሰረችለት ይህ ደግሞ አብሩን ለምን መለስከው አብሩን ለምን አረከው መልሰህ አይ ስጦታ አይጣልም አኬ እኔ እንደዚህ ስጦታ አይደለም የሆነ ነገር አለው ነው ብለህ በጣም የውስጥ ሰውነት ግን እሱን ካረክ በኋላ እኮ ነው ሁኔታ የተቀየረው ምንም ማለት ነው እንዴ አለ ምን ቢያለኝ አይሰማኝም እኔ ወንድም አይደል ኖ ጋይሶች አጋንንት እኮ ሰይጣን ማለት ነው በጣም እግዚአብሔር ራሱ ፈጣሪ ካልደረሰለት ይልጅ ኖ አላልኩም አንተ ነው በስመ አብ ወልድ እኔ ላይ ሰይጣን የለም በስመ አብ ኧረ ተው
እኔ በእናትህ ሰይጣን ከሌለ ሲያወልቀው ሀብሉን ሲያወልቀው ጋይሶች እኔ ምንም ይሰማኛል። ኖ ይህን ማለት ነው እግዚአብሔር አምላክ ካልሆነ በስተቀር የሰው ልጅ አስወጣው። ይህንንም እኔ ይኸው እችን ይዣለሁ። እችን በዚህ ስም እኮ ሲያውልቀው ሲማተቡን ስማታለሁ። ኖ መሳምም አይደለም። አውልቀው ኖ መሳም እኮ አይደለም እኮ ኖ አውልቀው። አንገት ላይ ያለው መሳሙ ምን ትርጉም አለው? መሳሙ እኮ ትርጉም የለውም። አውልቀው ነው መጀመሪያ። አውልቀው አንገት ላይ ያለውን መተት አውልቅ። መትታን ያሰረችብን ይሄ። ኧረ አንተ በእናትህ ዝም በል። እንደዚህ አይነት ነገር የለም። ስም አታጥፋ እንዴ! እሱም አንተማ ምንም መቼም ቢሆን መቼም አንተ አይደለም። እኔ እውነቴን ነው። ቤተሰብ እንዴት ምን ማድረግ እንደሚቻል አላውቅም። እኔ አሁን ስለ እኔ ልጅ ትቻለሁ። ልጅ ያለ ምናምን የምትሉት አሁን ስለ እሱ ተጨነቁ ጋይስ። ስለ ልጁ ጋይስ እንዴት እንደሚያቃጥሉ አያችሁት? እዩት፣ እንዴት እንደሚያቃጥሉ እዩት። እንዴት እያቃጥላል አይደል? አሁን እያቃጠለ ነው አይደል? አሁን ናይ ኧረ ጠላቴ ይቃጠል እኮ የሆነ ነገር ነው የሆነው ጋይሶች። እኔ ምንም እንደማድረግ አሹ ሞከረ። እኔ ኢትዮጵያ ብመጣ በግድ ቢሆን ነበር በጣትሽ የምጥለው እሱን ከአንገት ላይ ያለውን። ከምር ብትጣላኝ ለእኔ ስትል ከአሜሪካ ትመጣለህ እንዴ? ኦፍኮርስ እድሉን ባገኘው አይውሽ እንዲ አንተ ብድን ከአንተ ህይወት እኮ አይበልጥም እኮ። እኔ ነገሮች ተመቻችተውልኝ ብመጣ አይውሽ እንዲያው የምችለውን ብሞክር ጌታን። ግን ምን አባቴ ላድርግ? እውነት እንዲያው እኔ እንጃ። እኔ ነግሬያቸዋለሁ። ትናንትም ቪዲዮ ለቅቄያለሁ። ኮፒ ሊንክና ሸር እንኳን አላረጋችሁ። ምቀኛ ናችሁ እውነት። ይህ ልጅ እንደምንም ተባብራችሁ በአቅራቢያው ያላችሁ ይኸው 158 ሰውኖች ያላችሁት ጋይሶች አውልቀው እንኳን ብዬ መልሶ ሲያደርገው አሁን እኔ ማይጠቅም ከሆነ እጥለዋለሁ። ምን ይሄ እኮ ሁለት ልጆች እነዛን የመሰሉ ልጆችን ልጅ አለው ሰው ቤተሰብ ያለው ሰው እውነቴን ነው ከቤተሰብ